ከነገርኩሽ ነገሮች ምንም ማውቀው ነገር የለም። በጣም አዝናለሁ አደይ። አይዞሽ በቃ ያልፋል። እሺ ደግሞ ልንረዳሽ ይችላል። ነገር ግን ቆይ እንዴት ልጁን እንደዚህ በቶሎ ሊያምኑ ቻሉ? ደመቀ የአባቴ ክርስትና ልጅ ነው። አባቴ ደግሞ በጣም ነው የሚወደው። ያኔ ንጉስ ጠልፎኝ እያለ እሱ ነው ወደ ቤት የመለሰኝ። እሱ በመለሰኝ በኩል ምን ነገር ሊፈጠርብኝ እንደሚችል መገመት አይከብደኝም። እንዴ ተጠልፈሽ ነበር? ማየ እሺ ቆይ እንዳትዘጊው። ምን ማለት ፈልገሽ? የገባችበት ገብተህ አደይን ይዛት ተመለስ። እቤት እንዳገኛት ትፈልጋለሁ። አደይ እኮ ከቤት ከወጣች ቆይታለች። የት ብዬ ነው እንፈልጋት? አሁን ወሬን ጨርሻለሁ። ነግሬያለሁ። አደይን ወደ ቤቷ መልሳት። እሺ በቃ ማየ አንቺ አታስቢ። እኔ ከየትም ብዬ ፈልጊያት አመጣታለሁ። ግን እናቴ በፍቅር አቀነባባሪነት በሐሰት የተከሰሰችው ወንጀለኛዋ አደይ አሁን ከለምለም በስተቀር ሁላቸውም ፊታቸውን ዙረውባታል። ከዚህ በፊት ህብረት ፈጥረው ሌላ ባሳመኑት መሰረት ይች ልጅ ድብቅ ተልዕኮ ያላት ይመስለኛል፣ ለማንኛውም ግን ተከታተላት በማለት ለብሩክ ነግሮት ነበረ። ታዲያ ዛሬም ደመቀ ይህን ነገር አረጋግጦለታል። ኤላም ነገሩን እውነት አድርጎ ወስዶታል። ይህንን ድርጊት የፈጸመው በአደይ አማካኝነት እንደሆነ ደመቀ ባረጋገጠለት ሰዓት ፊቷን ላለማየት ወዲያውኑ ነበር እየሮጠ ወደ ቤቱ የተመለሰው። ለምለም ቆሞ እንዲያዳምጣት ብትማጸነውም ወንጀለኛዋ አደይ ከበለጠችብሽ ከሱ መቆየት ትችያለሽ በማለት ነበረ መልስ የሰጣት። ፍቅረኛው እንድትሆን ሲማጽናትና እንዴት እንደሚወዳት ከዚህ በፊት ሲገልጽላት የነበረው ዴብ አሁን ላይ በጣም ከፍቶታል። ፊቱንም ዞሮባታል። ካንቺን አልጠብቅም ነበር በማለት እሷን ላለማየት ትቶ ለመሄድ ተገዷል። ባሮክም እንደዛ የሚወዳትና ከዚህ በፊት እህቱ ስታሰቃያት ጠበቃ የሚቆምላት፣ አንዳንዴም ፍቅር ስታበዛው በጥፊ የሚያጮላት፣ አሁን ላይ ግን ከእህቱ ጎን ቆሟል። እህቴ እስካሁን ባላወቅኩት ነገር አንቺን ስለበደልኩሽ በጣም ይቅርታ። እሷን ብዬ እኮ በጥፊ የመታዋት ቀን አለ። አሁን እህቴን የሚያስታውስበት ጊዜ ላይ ነኝ በማለት ወደ ኋላ የሰራቸውን ነገሮች እንደ ስህተት በመቁጠር ራሱን እየወቀሰ ነበረ። ታዲያ በዚህም አልቀረ ለእናቱም ደውሎ እንዲነግርላት እየተማጸነችው ነበር። ለእናቱ መንገሩ መረጋጋት እንዳለበትም እየነገራት ነበር። ታዲያ እንደ ወንጀለኛ እየተቆጠረችው አደይም ከዛ ቤት መቆየት እንዳለባትና ወዲያው መውጣት እንዳለባት፣ ከዛም ተመልሳ የምትመጣ ከሆነ ለህይወቷ አደጋ እንደሆነ አሁንም ፍቅር እያስጠነቀቀቻት ነው። ምስኪኗ አደይም ጉዳዩን እንዳልፈጸመችና እንዳላደረገች ንጽህናዋን ለመናገር ለማስረዳት ብትሞክርም አንድም አድማጭ አላገኘችም። ቤቱን ለቃ እንድትሄድላት ቁም ስቅሏን የምታበላት ፍቅርም ቸኩላለች። ወዲያውኑም ቤቱን ለቃ እንድትሄድ አስገደደቻት። ከዚህ በፊት ብዙ ፈተና ሲደርስባት ባርኮት እየተከላከለላት እዚህ ያደረሳት አሁን ላይ ፊቱን ስላዞረባት በጣም ተጨናንቃለች። ወደ ዴቭን በመሄድ ይኸው ባርኮት እንኳን ፍቅር ከቤት ልታስወጣኝ ስትል እሱም ዝም ብሏል። እኔ ግን ከእናንተ ውጭ የማውቀው የለኝም፣ ወንድሞቼም ዘመዶቼም እናንተ ናችሁ፣ የት ልሄድ አለችው። አይ ምንም ማድረግ አልችልም፣ ይቅርታ፣ እኔ አንቺን ይህንን ታደርጊያለሽ ብዬ አልጠብቅም ነበር፣ በጣም ተሳስተሻል አደይ አላት። አሁንም ለማስረዳት ብትሞክርም ነገሩን እውነት አድርጎ ስለወሰደው ዴብ ራሱ ሊቀበላት አልወደደም። ፍቅርና ሊዲያም ቤቱን ለቃ እንድትወጣላቸው በላይ በላይ ማጣደፋቸውን ተያይዞታል። ምክንያቱም ከዛ ቤት ከቆየችባቸው ምናልባትም እውነታው ይወጣል የሚል ስጋትም ስላለባቸው ማለት ነው። ምስኪኗ አደይም ወደ ጎዳና ወጣች። ጎዳናም ተቀምጣ መንሰቅሰቋን ተያይዘዋለች። ፍቅርም የአደይን ጎዳና መውጣት ተከትሎ በደስታ ለእናቷ ነግራታለች። ምክንያቱም እናቷ ይህን ነገር ሙሉ በሙሉ እውነት ነው ብላ አምና ትቀበለኛለች ብላ ስለምታስብም በጣም ደስተኛ ነበረች። ነገር ግን በአደይ መውጣት የተበሳጨችው እናትም ወዲያውኑ ለልጇ ለባርኮት ስልክ ደውላለች። አደይ እንደ አንድ የሚወዳት ልጅ ናት፣ ወደ ቤትም መልሳት፣ ለምንስ ወጣች በማለት በቁጣ ለባርኮት ነግረዋለች። ባርኮትም አደይ እንደወጣችና በቀላሉ ሊያገኛት እንደማይችል ለእናቱ ለማስረዳት ቢሞክርም እናቱ ግን በጣም ስለተናደደችበት ለመስማትም አልፈቀደችም። ባርኮት በእናቱ ንግግር እንዲጸጸትና ራሱን እንዲጠይቅ አድርጎታል። እማዬ እኛ የሰራነው ልክ ያልሆነ ነገር ታይቷታል፣ ስለዚህ የሰራነው ነገር ትክክል አይደለም በማለት አደይን እንዴት አድርጎ ወደዛ ቤት መመለስ እንደሚችል ከዛ ሰዓት ጀምሮ ነበረ ማሰብ የጀመረው። በአደይ ፍቅር ክንፍ ሲል የነበረው ዴብ አሁን ላይ ደብሮታል።
ክፍል ዘግቶ ብቻውን እያሰበና እየተጨናነቀ ነው። እህቱ ሊዲያም እንውጣና መናፈሻ እንሄድ እያለች ነው። እዛ መሄድ እንደማይፈልግ ቢነግራትም እሷ ግን አብረን ከወጣን ሰንበትበት ብለናል፣ እባክህን ደብሮኛል በማለት ትጠይቀዋለች። እሱም ቆይቶ በሀሳቧ ተስማማ። እኔም መጠጣት እፈልጋለሁኝ፣ በቃ እንውጣ በማለት ተስማምተው ይወጣሉ። ጧ ንጹህ እንደሆነ በራሷ የምትተማመነው አደይም ወደ ኤላ ቤት አምርታለች። ኤላ ግን እሷን እንዳያት ንዴቱ ገነፈለበት። በጣም ነበር የጮኸው። እንዴት ሌባና ወንጀለኛ ወደ ቤት ታመጫለች በማለት ፍቅረኛውን ለምለምን በጣም ነበር የጮህባት። ወንጀለኛ እንዳልሆነች ለምለም ለማስረዳት ብትሞክርም ከራሱ ከዘራፊው ደግሞ አብራ ነበረች እኮ ከሱ ከመስማት ወዲያ ምን ማረጋገጫ አለ በማለት ነገርየውን እውነት አድርጎ ሙሉ በሙሉ ተቀብሎታል። በዚህም የተናደደው ኤላ ቤቱን ትቶም እንዲወጣ ተገዷል። ህሊናውን የሸጠው ደመቀም ለምን ይህንን አደረክ በማለት ንጉስ ሲያንቀው ይህንን ያደረኩት ለአንተ ምቾት ነው በማለት ለማስተባበል እየሞከረ ነበረ። ምክንያቱም እሷ ስትወጣ አንተና እሷ መጋባት ትችላላችሁ፣ እንዴት አድርጌ ላስተዳድራት በማለት ንጉስ ጥያቄውን አስከትሎ ነበረ። ችግር የለውም ሁለታችሁም ትሰራላችሁ። አሁን ደግሞ ከፍቅር የሚቀበለው ዳጎስ ያለ ገንዘብ ነው። ይህንን ሳመቻች አንተ ግን ማሰቢያ የለህም። እኔ ሁሉንም ነገር በሂሳብ ነው የምሰራው እያለ ለማስመሰል እየሞከረ ነበር። እውነት ደመቀ ግን ይህን ያደረገው ለንጉስ አስቦ ሊሆን ይችላል ብላችሁ ታስባላችሁ? ለንጉስ ካሰበስ አደይን እንዴት አድርጎ ያለ ፍቃዷ የንጉስ ሚስት እንድትሆን ያደርጋታል? ወይስ እንደ ቀድሞ ሊያሳግቷት ነው? በምን ሁኔታ የንጉስ ሚስት ልትሆን ትችላለች? ሰክረው የተመለሱት ሊዲያና ዴብም አሁን እውነታውን መነጋገሩን ተያይዘውታል። ሊዲያ ያቺ ውሸታም እህትህ የት ናት በማለት ባርኮትን እየጠየቀችው ነበረ። ታዲያ አረጋግቶ ወደ ክፍሏ እንድትሄድ ካደረጋት በኋላ ከዴብ ጋር ጭውውታቸውን ቀጥለዋል። ዴብ አደይ ስለሄደችበት እንደተጎዳና አሁንም ቢሆን ወንጀለኛ ሆና ምንጊዜም እስከ መቼም አፈቅራታለሁኝ፣ ያለሷ ህይወቴ ባዶ ነው እያለ ለባርኮት እየነገረው ነው። አደይ ወንጀለኛ መሆኗን ቢያምንበትም ዴብ የነባርኮትን ቤት ለቃ መሄዷ ግን ለሱ ከፍተኛ የሆነ ተጽዕኖ ፈጥሮበታል። ባርኮትም ቢሆን በጣም ተጸጽቷል። ምክንያቱም አንድ ቃል ተናግሮታል። ዴብ እህት ብትሆን ይህን ጥፋት ያጠፋችው ታስወጣት ነበር በማለት ጥያቄውን አስከትሏል። እህቴማ መሄጃ የላትም፣ ይህ ለእህት ስታስብ አደይ መሄጃ የላትም ብለህ አስበሃል? ምን ያህል ራስ ወዳድና ውሸታሞች ነን በማለት ባርኮትን ራሱን እንዲወቅስ አድርጎታል። በእህቴ ተነሳሽነት ተነስቼ ጨለማ ውሳኔን እንድወስን አድርጎኛል። አሁን ላይ በጣም ጸጽቶኛል አለ። ወዲያውኑም ወሬውን አላስጨረሰውም። አደይን ፍለጋ ወደነ ኤላ ቤት አመራ። ከኤላ ቤት ሲደርስ ግን አላገኛቸውም ነበረ። አደይ በለምለም አነሳሽነት ደሞዟን ልትቀበል ወደነ ፍቅር ቤት መጥታለች። ኤላ ለባርኮት የአደይን ወንጀለኛነት አሁንም ለመናገር ፈልጓል። ባርኮት ግን የሄደበት ጉዳይ የአደይ መዳረሻ ነው። እሷን ፈልጎ ወደ ቤት መመለስ ስለነበር አላማው፣ ሌላ ነገር ሊሰማው አልፈለገም። ታዲያ የት ናቸው አሁን በማለት ጥያቄውን አስከትሏል። ደላላ ቤት ወይም የ2 ወር ደሞዟን ትታ ስለወጣች ደሞዟን ልትቀበል ይሆናል፣ ወደ ፍቅር ሳይሆን አይቀርም በማለት ይነግረዋል። ታዲያ ወደ ቤት መመለሷ ስላስደሰተው ወደሆኑ ነበረ እየሮጠ የተመለሰው። ዴብ ሰክሮ ስለወደቀላት ይህን ክፍተት ለመጠቀም እየሞከረች ነው ፍቅር። ዴብ ግን ሰክሮም ቢሆን ልቡ ካደይ ነበረ። ምትወጂኝ ከሆነ አደይን አምጪልኝ እያለ እየተማጸናት ነው። ያሰበችውን ለማሳካት ጥረት እያደረገች ነው። አደይ ደሞዟን ፍለጋ ከለምለም ጋር መጥታለች። ባርኮት አደይን ፍለጋ ወደዛ ቤት ተከስቷል። ግጥምጥሞሹ በሚቀጥለው ክፍል የምናየው ይሆናል። ብቻ ግን የ1 ወር ደሞዝ ከዚህ በፊት ያለውን እንደሰጠቻት አድርጋ ለወንድሟ ነግረዋለች። ይህንን ጉዳይስ አሁን እንዴት አድርጋ ነው ልታሳምናት የምትችለው? በዛው በሐሰተኛ መረጃዋ እየከሰሰችና እየወነጀለች አሁንም አደይን ያለ ደሞዝ ታስቀራት ይሆን? አደይስ እዛ ቤት ትቀጥል ይሆን ወይስ የመጨረሻ ስንብት ይሆን? እንግዲህ በፍቅር ጠንሳሽነት በደመቀ ከሃዲነት የተከሰሰችው ምስኪኗ አደይ ንጽህናዋ ይወጣ ይሆን? ሁሉንም አብረን የምናየው ይሆናል። ሰራተኛዋ አደይ ለዛሬ የነበረኝ ፕሮግራም ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ላለው አመሰግናለሁ።